ግጥም ነው ቀደም የሚሆን ግጥም ነው ከዛ በኋላም በራሴ ቤት የጻፍኳት ጽሁፎች አሉ እኔም ጠንቋይ ነኝ የሚል ጽሁፍ ጽፍ ያለው አጭር ነች እሷንም አንድ ላይ አርጌ እኔም ጠንቋይ ነኝ አዎ ምትልች ከብድ ዶርስቱ ከባድ ውስጥ ያለው መልክ ነው እሱ ከራይ ክሎ በቃ ኢየሱስ ይቃም አበቃ ጎስታይስ ቃበይ በጌታ በኢየሱስ ክርስቶስ ብለነው በጌታ በኢየሱስ ክርስቶስ ቃልቴውንኩስ የሰይጣን መንፈስ በጌታ በኢየሱስ ክርስቶስ ቃል ወግቻል መታውዲ ሰይጣን ሰነ ዲክ ደፍ ያገሰው ህክስ ወናንስ ጋራራጋር ህክስ በቃ ኢየሱስ ጥንቆላና የባህል ሐኪም ለይቶ መጣት ያለበት የባህል ሕክምና በጣም ምርጥ ነው አሁን ቤተክርስቲያኑ ውስጥ ሙሉ ህይወትን የቢዝነስ ጉዳይ አድርገው ህዝብን ደግሞ በማታለል ላጋንንት አስገዝተው የሚኖሩ ከይሁዳ የሚበልጥ ስራ ይሰራሉ እንዲህ አይነት ከቀድሞ ጀምሮ ብቅ ይል የነበረ ነው ግን ቤተክርስቲያን ስለማትቀበል በብዙ ነገር ቶሎ ይቀረፍ ነበር አሁን ግን ቤተክርስቲያን የተኛችበት ወይም አገልጋዮቿ እንደዚህ የተኙበትን ዘመን ስላገኙ ሙሉ ለሙሉ የነዚህ ምሪት ቤተክርስቲያን እንደተቆጣጣሪ የሚያሳይ ሁኔታ ላይ ደርሰናል መቼም ስለ ቤቱ የሚመሰክረው ቤቱን የሰራው ስለ ጸበሉ የሚመሰክረው ጸበሉ ጋር ያለ ሰው ጸበሉን የሚያይ ሰው ወጣው ላይ ያለ ነው እኛ ነን ጸበሉን ያገኘ ነው እኛ ነን ከዚህ በላይ ምስክር ሊሆን የሚችል ሰው የለምና ማንም ሰው የእግዚአብሔር ማዳን መጥቶ ማየት አለበት አው ሩቅ አይደለም ሰው ለበረከት እኮ የግሸን ተራራ ይወጣ የለም የክርስቶስ መስቀል ፍለጋ ድንግል ማርያምን ፍለጋ 4 ኪሎ አዲስ አበባ ያለ ጸበል ነው መጥቶ ማየት ይችላል ስለዚህ እግዚአብሔር ደግሞ እንደ ሰው ሳይሆን እንደ ቸርነቱ ስራ ይሰራል እኔ አሁን ወለሌ ኪዳነ ምሕረት አሁን ዛሬ ዓለም የሚድንበት የቅዱስ አርሴማን ጸበል አርሴማን ራሱ ያስገባው ጎልድ ያን ዋሻ የሚፈለፈልኩት እኔ ነኝ ወለሌ ኪዳነ ምሕረት ሚዳቆውን የሚያገኘው እኔ ነኝ ሰዎች በመሆናችን እንደ ሰው እንበላለን እንደ ሰው እንናገራለን ከዚያ ውጭ በመሆነ ግን ሰዎች በሚያስቧቸው ልክ ሰዎች ላይ ሆኑ ይችላል እግዚአብሔር እንኳን በእኛ በልጆቹ አይደለም ያማናያን በሆኑትም ላይ እግዚአብሔር ስራ ይሰራል ማን ይከለክላል ስለዚህ አሁንም ቢሆን እግዚአብሔር ቸር ነው ለምሳሌ ካራ ፍላሴ አሁን ብከዱ አርሴማን እኔ ነኝ ያስገባው የአርሴማ ጸበል አሁን ዓለም የሚያድነው እኔ ያገኘው ጸበል ማየት ይቻላል በተለያየ መልኩ ወርቁ ሰፈር ብከዱ አርሴማን እኔ ነኝ ያስገባው በረከት የገብርኤል ብከዱ ካራቆሪ ስለዚህ በጎ ስራ ለመስራት ማንም አይከለክልም የበጎ ስራ ልጆች ነን የኢየሱስ ክርስቶስ ልጆች ነን የድንግል ማርያም ልጆች ነን እኛ እንሰራለን ለመስራት የማንንም ፈቃድ አንጠይቅ የእግዚአብሔርን ፈቃድ ብቻ ነው የምንጠይቅ እግዚአብሔር መንፈስ ቅዱስ ደግሞ ለኛ ብሎ ሳይሆን ለልጆቹ ለምእመናን በየሆስፒታሉ ሄደው ተስፋ ለቆረጡ ገንዘብ ላጡ ዘመድ ለሌላቸው እንዲሁ እንጸበል አፍርቆላቸው ይሄንን ቪዲዮ ገንዘብ ሲይዝ አልበረክትልኛለ ለሚል ጓደኛ ላከለት ገንዘብ ሲይዝ አልበረክታለ ለሚለው ጓደኛ ሰላቢ ለሚያስቸግረው ጓደኛ ላከለት ይሄ የመድኃኒ ዓለም ጸበል ነው እስኪ ኮሜንት ላይ መድኃኒ ዓለም ነው ብዙዎች መጥተው እዚህ ጸበል ላይ ተጠንቀው ገንዘባቸው በርክቷል ሰላም ጤና ፍቅርን አግኝተዋል ዳግማዊ ጎልጎታ ደብረ ከርቤ ነው ዘወትር እሑድ የገዳሙ ብዙ አለ ደርሶ መልስ ጽምቀቱ እንዳል ገብቶ ነው የሚሰበኩት ስለዚህ የገዳሙ ደርሶ መልስ ብዙ ስላለቀ አዲስ አበባ በ096919 ለቀ ምናምን ጸበል የትም ቦታ ያድናል በየማንኛውም ማጥቢያ ተጸለይበት ጸበል ያድናል ግን ይሄንን የተለየ ስም ሰጥተው ሰውን ያባንተው ሰዎች ደግሞ ጸበል ወጣ በተባለበት ሁሉ መሄድን ስራ ያደረጉ ሰዎች አሉ ይሄን ሰውዬ እንደምታዩት ያው ሾርት ሊያረግ ገብቶ ነው ሞለክሴ ነው ታይቱ ሾርት 500 ብር ከፍሎ በሃይማኖት ስም እየቀለደ 03 ውስጥ የስራውን እየሰራ ተገኝቷል ሀገር ለሀገር የሚዞር መነኩሴ የክርስቶስን ስጋ ሽጦ የሚበላ ነው የተባለ ስለዚህ አንዱ የትኛውም ገዳም አይሄድም
አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብጽ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል። ብዙ አስተዳደራችን አለመጠንከሩ ብዙ ነገሮች ክፍተት ተፈጥረዋል። ምናልባት በጊዜ ሂደት እየጠነከረ ሊፈታ ይችል ይሆናል። አሁን ግን የሚፈታበት ደረጃ ላይ አይደለም። ሰዎች ናቸው ያሉት። ቤተክርስቲያን አካባቢ ገብተው አልወጣላችሁ ሲል ሄደው ተሐድሶ ነን ብለው ከነሻሻቸው ካባ አድርገው እየተወራጩ የሚሳደባሉ። ሰላም የተወደዳችሁና የተከበራችሁ የምርቷን ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን እውነትን በመናገር ድምፅ እንሆናለን። በመድረቱ አሚን በቤተክርስቲያን ላይ ከፍተኛ ጥፋት እየፈጸሙ ያሉ የውስጥና የውጭ የቤተክርስቲያን ጠላቶችን በማጋለጥ መረጃዎችን ለእናንተ የምናደርስ ይሆናል። በእውነቱ እንደዚህ አይነት ሚዲያዎች ቁጥራቸው በርከት ቢልና ምዕመናን በቂ መረጃ ስለ ሐሳውያን ቢያገኙ ቤተክርስቲያኒቱን ከጥፋት ለመታደግ ቀላል ይሆናል። የግብጽ ቤተክርስቲያንን የታደጉት የዛን ጊዜዎቹ ወጣቶቹ እነ ሀቢብ ጊዮርጊስ ቤተክርስቲያኒቱን የታደጉበትን መንገድ ተከትለን ምዕመናንን አንቅተን ከሐሳውያን ቤተክርስቲያንን ጠብቀን ለቀጣይ ትውልድ ማስተላለፍ ላይ የበኩላችንን አሻራ ብንጥል ለብዙዎች አባቶች መነሳት ምክንያት የሆነው ሀቢብ ጊዮርጊስ ብቻውን አልነበረም። በየቦታው ሄዶ ወጣቶችን በማደራጀት ቤተክርስቲያንን ከውስጥና ከውጭ ጠላት ለመጠበቅ ችሏል። ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ላይ ሆነው ቀኖናዋን፣ ዶግማዋን፣ ትውፊቷን አዛብተው የሚያስተምሩ በርካታ ሐሳውያን እንዳሉ ይታወቃል። ምዕመኑን ከነዚህ ሐሳውያን ለመታደግ እንደነዚህ አይነት ግንዛቤ መፍጠር የሚችሉ ሚዲያዎችን ማብዛት እንዳለብን ይሰማኛል። የተወደዳችሁና የተከበራችሁ የምርቷን ቤተሰቦች ሚዲያ በጣም ብዙ ነገር ይፈልጋል። እኔ ግን የምፈልገው አንድ ነገር ብቻ ነው። እናንተ የመርሎታዊን ቤተሰቦች እንድታደርጉልኝ የምፈልገው ነገር አንድ ነገር ብቻ ነው። እሱ ምንድነው? የምሰራቸውን ቪዲዮዎች ላይክ ማድረግ፣ ኮሜንት መጻፍ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ፣ ለኦርቶዶክሳውያን ለምዕመናን እንዲዳረስ ሼር ማድረግ። ከዚህ ውጭ ሌላ ምንም አይነት ድጋፍ አልፈልግም። ምንም አልፈልግም። መረጃው ማበጀ ነው። የሐሳውያን እንቅስቃሴ እቅዳቸው፣ ክንውናቸው፣ ውጤቱ እጄ ላይ አለ። መስማት ለሚፈልግ ሙሉን መረጃ አቀርባለሁ። ከእናንተ የምፈልገው እንደነገርኳችሁ አንድ ነገር፣ እሱም አስቀድሜ የነገርኳችሁ ጉዳይ ነው። ወደ ዛሬው የመረጃ ማጋራት ሂደት ስንገባ የርዕሰ ሐሳዊው ግርማ ወንድሙ ልጅ ጠንቋይ ነኝ ይለናል። እናዳምጠው። ለሁሉም የሚሆን ግጥም ነው። ከዛ በኋላም በራሴ የቤት የጻፍኳት ጽሁፎች አሉ። እኔም ጠንቋይ ነኝ የሚል ጽሁፍ ጽፌያለሁ። አጭር ነች። እሷንም አንድ ላይ አድርጌ እኔም ጠንቋይ ነኝ ምትለች። በነገራችን ላይ ይህ ልጅ ክህነት የተቀበለው በ21 ዓመቱ ነው። እንደምታዩት እኒህ ሊቀ ጳጳስ ይህንን ፈላ ልጅ በግለሰብ ቤት ያለ ሀገረ ስብከታቸው በአዲስ አበባ ሀገረ ስብከት ከግለሰብ ቤት ማለት ነው ቀኖና ቤተክርስቲያንን ጥሰው ክህነት ሰጠውታል ማለት። ስለዚህ ቀሲስ ኃይለ መለኮት ተብሏል። ክህነት ሰጪውም ክህነት ተቀባዩም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት አገልጋይ አይደሉም፣ ያስወግዛቸዋል። በእንተ ክህነት ፍትሐ ነገሥት ላይ አንድ ሰው ክህነት መሾም የሚችለው በተለይ መቀሰስ የሚችለው ከ30 ዓመት በላይ ነው።
ያለ አግባብ ያለ ትምህርት ያለ ዕውቀት መስፈርት ሳያሟላ የተሾመ ብዙዎቹን የሚያሰስት የአባቱን የአጋንንታዊ ጸጋ የተቀበለ ልጅ ነው ማለት ነው። አዎ ስለ ርዕሰ ሐሳዊ ግርማ ወንድሙ በርካታ ጊዜ መረጃ ስላጋራን የሚያስተምረውም ትምህርት የምንፍቅና መሆኑን በተደጋጋሚ አሳይተናል። ወደ ቀጣዩ መረጃ እንሄዳለን። እኒህም ተመሳሳይ የግርማን ትምህርት ነው የሚያስተምሩት። ይሄም ግለሰብ የግርማ ወንድሙ ትምህርት ነው የሚያስተምረው። አጋንንታዊ ትምህርት፣ ፍጹም በቤተክርስቲያን የሌለ ትምህርት፣ ሰውን እንዲፈራ እንዲደነግጥ የሚያደርግ ነው። የኛ ወንጌል ደግሞ የሚያረጋጋ ነው፣ የሚያጽናና ነው። መጽናኛችን ነው ወንጌል። ክርስቶስ ሰላምን እተውላችኋለሁ አለ። ወንጌልን እተውላችኋለሁ፣ መጽናኛ የሆነውን ወንጌል እሰጣችኋለሁ። ምግባር ትሩፋት ሰርታችሁ መንግስተ ሰማይ የምትገቡበትን የህይወት መንገድ ወንጌልን እሰጣችኋለሁ። በዚህ ትጽናናላችሁ፣ ከአጋንንት ስራት ነፃ ወጥታችኋል። ቅዱስ ጳውሎስም በገላትያ ምዕራፍ 5 ነፃ እንደወጣን ነግሮናል። ክርስቶስ ነፃ አውጥቷችኋል፣ እንግዲህ ደግማችሁ በባርነት ቀንበር አትያዙ ነው ያለው። ነፃ ፈቃዳችን መልሶልናል። ምንድነው እንዲህ አይነት መዝረክረክ? ክህነት ተቀብሎ ወንጌል ሰባኪ ሆኖ በዚህ ልክ እንዲህ ወርዶ መናገር ይሄ ሆዳምነት ነው፣ ለገንዘብ ነው። ለገንዘብ ምዕመናንን በማስጨነቅ ምዕመናንን በማስፈራራት ፈውስ ከኛ ጋር አለ ኑና ተፈወሱ ብሎ ራስን በማስተዋወቅ ከኪሳቸው ለመዝረፍ ነው። ሌላ ምንም አይደለም። ነፃ ያወጣን ህዝቦች ነን። ነፃ ፈቃድ ተመልሶልናል። ሰው ወዶ ፈቅዶ ነው ኃጢአትን የሚሰራው። ሰው ወዶ ፈቅዶ። አጋንንት ደግሞ በሰው ልጅ ላይ ምንም ኃይል ስልጣን የላቸው። ይሄንን አባቶቻችን ያስተማሩት። ይሄ ግን ካህን ነኝ የሚለው ሰው ግን ከግርማ ወንድሙ ኮርጆ ከአውደ ነገስት ያጠኑትን ትምህርት መሰረት አድርገው ይናገራሉ። አውደ ነገስትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትቀበለውም። የጥንቆላ መጽሐፍ ነው። ጠንቋዮች የጻፉት መጽሐፍ ነው። ጠንቋዮቹ ግርማ ወንድሙና ይሄን የምታዩትን ግለሰብ የመሳሰሉ ሰዎች ይጠቀሙበታል። ይሄ ግለሰብ ምን አለ? እናዳምጠው። እናትና አባት ባለዛር ከሆኑ በሩካቤ ስጋ ጊዜ መንፈሱ ከልጁ ጋር አብሮ ይጸነሳል። ሰይጣን በሶስት ነገር ነው ወደ ሰው የሚመጣው፣ ወደ ሰው ከሰው ጋር የሚዋሃደው። በስንት ነገር ልነግራችሁ ነው። በሶስት ነገር ነው ወደኛ የሚመጣው። አንደኛ በራሱ የሰው ልጅ ላጥፋ፣ ይህን ሰውዬ ላሳስተው፣ አሳስቼ ነፍሱን የራሴ ላድርጋት ብሎ ሌት ተቀን ቅድም ጳውሎስ ባለው ጴጥሮስ እንዳስተማረን እንደ አንበሳ ሲያድነን የሚውለው በራሱ ይመጣው ምክንያት ፈልጎ ይዋሃደናል። አንደኛው። ሁለተኛው ደግሞ በዛር የዛር መንፈስ ይቆራኛቸዋል ዘመዶቻችንን። ከዛ በኋላ የዛር መንፈስ የያዛት ሴት ልጇም የዛሩ ወራሽ ትሆናለች። ውርሻ ይባላል። የመንፈስ መወራረስ ይባላል። የመንፈስ ዲያብሎስ፣ የመንፈስ አጋንንት፣ የመንፈስ ሰይጣናት መወራረስ ይባላል። ከአባት ወደ ልጅ፣ ከእናት ወደ ልጅ በማህፀንም ይተላለፋል። እናትና አባት ባለዛር ከሆኑ በሩካቤ ስጋ ጊዜ መንፈሱ ከልጁ ጋር አብሮ ይጸነሳል። እናትና አባቱ ጿሚ ጸሎተኞች ስጋው ደግሞ የሚቀበሉ ካልሆኑ፣ በተለይ ዛር ያላቸው ከሆኑ ዛሩ በሩካቤ ስጋ ይቆራኛቸው ሲያስገብራቸው ይኖርና ዲያብሎስ እዚያ በኋላ በሩካቤ ስጋ ከልጁ ጋር ይጸነሳል። በዚህ ጊዜ ልጁም የተወለደውም የተለያየ ሰው ይሆናል። እንደነ ሂትለር ያለው እንደገና ደግሞ በእኛ ሀገር ደግሞ ያው ሰንበትን እያሻሩ ጾምን እያሻሩ ዛር ብላይ ሲሉ የሚውሉት እነዚህ እዛ የወረሱት። ሁለተኛ መንገድ፣ አንደኛ በራሱ ቀጥታ የሚመጣው፣ ሁለተኛ በውርሻ የሚመጣው፣ ሶስተኛውና የመጨረሻው በሰው የሚላከው።
በአስማት አንዱ ሰው ይሄድና ወደ አሁን እዚህ እንመጣበታለን። ወደ ጠንቋይ ወደ አስማተኛ ይሄድና እገሌን እንዲህ አድርግልኝ ይላል። እገሌን አሳብድልኝ፣ እገሌን እድሉን ንጠፍልኝ፣ እንዲህ አድርግልኝ ብሎ ወደ ጠንቋዩ ይሄዳል። በዚህ ጊዜ ጠንቋዩ ደግሞ ሰይጣኑ ደግሞ ለጠንቋዩ ይላላከዋል፣ ጉዳዩን ያስፈጽምለታል። በዚህ በሶስቱ ነው ሰዎችን የሚያቸንፈው። እንደሰማችሁት ነው እንግዲህ። ይሄ ትምህርት ከየትኛው መጽሐፍ ተገኘ? የት አገኙት? ማስረጃ ጥቀሱ እንጂ። በቃ ይሄን ትምህርት ሙሉ በሙሉ የወሰዱት ከየት ነው? ከርዕሰ ሐሳዊ ግርማ ወንድሙ ነው። ከየትኛውም የቤተክርስቲያን አባቶች ትምህርት የተገኘ ትምህርት አይደለም። ልብ ወለድ ነው። ልብ ወለድ ነው። እንዲህ አይነቱ ትምህርት ልብ ወለድ የሆነ ትምህርት ጋኔን በማህፀን ተጸንሶ አይወለድም። በተደጋጋሚ ተናግረናል። ርዕሰ ሐሳዊ ግርማ ወንድሙ እንዲህ አይነቱን ልብ ወለድ ትምህርት ከአውደ ነገሥት ወስዶ የቤተክርስቲያን ትምህርት አስመስሎ ያስተምራል። ጠቋር አዳልሞቴ ምናምን እያለ ማለት በማህፀን ተጸንሶ የሚወለድ ጋኔን የለም። አለቀ በቃ። በማህፀን ተጸንሶ የሚወለድ ጋኔን የለም። በሃይማኖተ አበው ምዕራፍ 2 ቁጥር 4 ላይ ትርጓሜው ላይ ዘሐመ የሚለውን ሲተረጉም ጥንት ከሰራዊት አጋንንት አንዳንዱን እየላከ እናቶች ማህፀን ላይ ይቆራኝ ነበረ። በጽንስ ጊዜ የተቆራኘ ያ ሰይጣን አብሮ ይወለድና በወጣትነት ጊዜ ደግሞ ኃጢአት ሲያስመልከው ይኖር ነበር። በጊዜ ሞት ደግሞ የሚያስፈራ ፊቱን የሚያስደነግጥ ራእዩን እያሳየ እያስደነገጠ ነፍስ ከስጋ ይለይ ነበረ። እንዲህ እያደረገ የሰው ልጅ ሁሉ በእግረ አጋንንት ሲቀጠቀጥ ነበረ። ይሄ ነበረ ነው ለ5500 ዘመን እንዲህ አድርጎ በዘር በሩካቤ እንዲህ ይቆራኝ ነበር ማለት። ጌታ ግን መንገድ ለውጦበታል። እንበለ ዘር ተወልዶ በማህፀን ይቆራኝ የነበረውን ጋኔን ድል አድርጎታል። የዕዳ ደብዳቤያችንን በመጠመቅና ነፍሱን ወደ ሲኦል በማውረድ ደምስሶልናል። በቃ የማዳን ስራውን በማህፀነ ማርያም ጀመረ፣ በመስቀል ፈጸመ። ነፃ ፈቃዳችን መለሰልን። ሰው ወዶ ፈቅዶ ነው ኃጢአት የሚሰራው። ይሄንን አባቶቻችን አስተማሩ። ከዚያ ውጭ ግን ይሄ አጋንንት በሐዲስ ኪዳን በማህፀን ተጸንሰው ይወለዳሉ፣ በዘር በሩካቤ እንዲህ ይቆራኛል የሚባል ነገር በኦሪት ቀርቷል። ይሄንን እስላማዊ ትምህርት የሚያስተምረው ማን ነው? ርዕሰ ሐሳዊው ግርማ ወንድሙ። ሌላው አባታችን አባ ገብረ ኪዳን ስለ መነኮሳት አኗኗር ህይወት ያስተላለፉት ያስተማሩት መልእክት አለ። እሱን አሳያቸዋለሁ። አንዱ የትኛውም ገዳም አይሄድም። አገልጋይ አንሶናል ከተባለ ለቅዱስ ሲኖዶስ ተጽፎ ቅዱስ ሲኖዶስ ለዚያ ገዳም ጽፎ እናንተ 5 መነኮሳት እዚያኛው ገዳም ሂዱ ተብሎ ይላካል እንጂ መዞር ፈጽሞ አይቻልም። ግብፅ ካይሮ ውስጥ መነኩሴ ቢመጣ ክርስቲያኑ በሙሉ እንዲተፋበት አስተምሯቸዋል እና ይተፉበታል። እኔ ትዝ ይለኛል በ2008 እዚህ 4 ኪሎ አካባቢ አንድ ሰውዬ ተፍቶብኝ እንደው አሁን ታሪኩን ሳነብ ግብጾችን አንቦ ይሆን አልኩኝ። እናንተ አገር አጥፊዎች አለ። እንግዲህ እኔ አያውቀኝም። እንደውም ለዚያውም አዲስ አበባ ገና መምጣት ነው እና እንደዚህ አድርገዋል። የቀን ውሏቸውን ትንሽ ለማካፈል ልሞክር። የአንድ መነኩሴ የቀን ውሎ ግብጽ ውስጥ ምንድነው ስትሉ ከሌሊት የፊደት ግድፈት አለበት። ከሌሊቱ የሚለውን ከሌላቸው ብሎታል። ከሌሊቱ 10 ሰዓት ቤተ ክርስቲያን ሁሉም የገዳሙ ማህበር ይሰበሰባል። አባቶችና እናቶች እንድታዩልኝ ፈልገው ነው። እኛ ሀገር ውስጥ የፈለገ መነኩሴ ቤተ ክርስቲያን ይገባል፣ የፈለገ አይገባም። ቤተ ክርስቲያንን ከስርዓተ አበው ውስጥ ማካተት ይገባል። ምንኩስና እግዚአብሔርን ለማምለክ ከዓለም መለየት ነው እንጂ እያመካኙ ከበዓት መተኛት አይደለም። ስለዚህ ቤተ ክርስቲያን የማይገባ መነኩሴ የቤተ ክርስቲያን ጠላት ነው፣ መናኝ። ስለዚህ ቤተ ክርስቲያን መግባትን ከስርዓተ አበው ውስጥ ማካተት አለበት። ያለ ቤተ ክርስቲያን መብቃት አይቻልም። ከአካል ተለይቶ ህይወት የሚኖረው ህዋስ ስለሌለ ቤተ ክርስቲያን ደግሞ የክርስቶስ አካል ስለሆነ ከቤቱ ተመልሶ 41 ይሰግዳል፣ 12 መዝሙረ ዳዊትን ያደርሳል። ከዚያ በኋላ ወደ ስራው ይሄዳል። 7ቱን የጸሎት ጊዜያት ይጠብቃሉ። ማታ በሰርክ ሁሉም ቤተ ክርስቲያን ይሰበሰባል። ጸሎተ ዕጣንና የሰርክ ጸሎት ይደረሳል።
ይቅርታ ተባብሎ ወደ ቤቱ ይመለሳል። ሁሉም ሰው ሰርክ ላይ ቤተክርስቲያን ይገኛል። ይቅርታ ጠይቀው ወደ ቤታቸው ይገባል። ሳይታረቅ የሚያድር መነኩሴ ግብጽ ውስጥ የለም። የኛ መነኮሳት ለምንድን ነው ግብጽ ሲሄዱ የሚበቁ ስትሉ በትህርምት የኢትዮጵያ ገዳማትን መናኝ የሚመስል የለም። እንዲያውም እኔ ሳስበው እንዲያው አዲስ አበባ የሚኖረው መነኩሴ ግብጽ ውስጥ ገዳም የሚኖረውን ሳይበልጠው አይቀርም እላለሁ። በጣም ተጋዳይ ነው የኢትዮጵያ መነኩሴ። ግን ችግሩ ምንድነው? ይቅርታ የለውም። በጣም ቂመኛና ትዕቢተኞች ነን። ቂም እያለ እንዴት አድርጎ ምንኩስና ሊያበቃን ይችላል? ይቅርታን ከዚያ ሲማር የኛ መነኩሴ ሄዶ ይበቃል ባንዴ ማለት ነው። እና እነሱም ክብር ነው የሚሰጡት። አሁን ያለው ገዳማዊ ህይወት ለግብጽ ቤተክርስቲያን ምን አስተዋጽኦ አድርጓል? እንደው አሁን ያለው ነው። አንደኛ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱሳዊ ትምህርት እንዲስፋፋ የጀመረው ይሄ ነው። ቤተክርስቲያናችን በእግሯ ለማቆም እንግዲህ ብዙ መከራ ደርሶበታል። ከ614 ጀምሮ እስካሁን ድረስ ባለው በእስላማዊ መንግስት ተጽዕኖ ስር ነው ያለችው። ስለዚህ ከዚህ የተነሳ መሀል ላይ ደግሞ በቅኝ ግዛቱ ዘመን ደግሞ 20ኛው ክፍለ ዘመን ላይ ፈረንሳይና እንግሊዝ እየተፈራረቁ ቅኝ ግዛት ገዝተዋታል። ፕሮቴስታንቲዝም በዚያ ተጽዕኖ አሳድሯል። ካቶሊክም ለረጅም ዘመን ተጽዕኖ አሳድረባታለች ከኬልቄዶን ጉባኤ ጀምሮ። በዚህ ሁሉ ከኖሩ በኋላ እንዲያው ጵጵስናው ከጉቦ አልፎ በጨረታ እስኪሰጥ ድረስ አድርሰውት ነበር በእውነት። ታዲያ ከዚህ ውድቀታችን እንድንነሳ ምን እናድርግ ብለው ሲመክሩ ገዳማችንን እንታደግ፣ መጽሐፍ ቅዱሳዊ ትምህርት ገዳማት የመጽሐፍ ቅዱሳዊ ትምህርት መሰልጠኛ ይሁኑ ብለው ተናገሩ። ጀመሩት። ከዚያ በኋላ እነ ሀቢብ ጊዮርጊስ፣ እነ ድሃው ማቴዎስ፣ እነ ቅዱስ ቄርሎስ ስድስተኛ እና አቡነ ሽኖዳ ይህን ነበር የሰሩት። ገዳም ገብተን መጽሐፍ ቅዱስን እናጥና፣ ወጣቶቻችን እዚያ ውስጥ እናሰልጥን፣ 3 ትምህርቶችን ለምእመናን ከገዳም አውጥተን እናስተምር። እግዚአብሔርን ማወቅ ትምህርት ሃይማኖትን፣ ኮምፓራቲቭ ቴዎሎጂ ወይም ንጽጽራዊ ትምህርትና ፕራክቲካል ቴዎሎጂ ወይም ተግባራዊ ክርስትናን፣ እነዚህን 3ቱን እናስተምራል። 3ቱን ካስተማር የራሱን እምነት እናሳውቀው፣ ከሌላው የሚለይበትን እናሳውቀው፣ እውነተኛ መንፈሳዊ ህይወት እናስተምረው። ካወቀ ሌሎች አይነጥቁትም፣ ከኖረ እግዚአብሔር ይረዳዋል። ስለዚህ መንፈሳዊነት ይኑረን ብለው መከሩ። በየትኛውም ገዳም መንፈሳዊ ኮሌጅ እንዲኖር ተደረገ። አሁን እንጦንስ ገዳም ውስጥ አለ፣ ቅዱስ መቃሪዎስ ገዳም አለ፣ አስቄጥስ አሁን ኮሌጅ አለ። እንዲያውም ትልቅ ደግሞ እየተጎበኘ ነው። ቁስቋም ገዳም ውስጥ ቴዎሎጂ ትምህርት ቤት አለ። ስለዚህ ገዳማትን የመጽሐፍ ቅዱሳዊ ትምህርት ቤት በማድረግ በዚህ ምክንያት የቤተ ክርስቲያን ህልውና እንዲጠበቅ አድርገዋል። እኛም መውሰድ ያለብን ይሄ ነው። ሁለተኛ የስርዓት ወጥነት እንዲኖር አድርገዋል። አሁን ይሁ እንግዲህ አዲስ አበባ እንደው ያላችሁ አባቶች ትኖራላችሁ፣ የአድባራት አስተዳዳሪዎች እንዳትቀየሙኝ አደራችሁን፣ ለመንካት አይደለም። እኛ ሀገር ቤተ ክርስቲያን ምንድነው የምናደርገው? ደስ ያለው ሰው ቀይ መጋረጃ ይገርዳል። እንደው ብር ያገኘው ደግሞ የ5 ሚሊዮን መጋረጃ ይገርዳል። እንደዚህ ግን ትክክል ነው? አንዱ ሲያብረቀርቅ፣ አንዱ ሲያንጸባርቅ፣ አንዱ ሲያንጫጫ እንደው ምንድነው ምን ሆነው ነው? ግብጽ ውስጥ ግን መጋረጃ አመት እስከ አመት 3 መጋረጃዎች ነው ያሉት። ለሕማማት ጥቁር፣ ለትንሣኤ ነጭ፣ ዘወትር ቀይ። በቃ የትኛውም ቤተክርስቲያን ብትሄዱ አንድ አይነት መጋረጃ። አሜሪካ ያለ የግብጽ ቤተክርስቲያኖች ብትሄዱ እንደዚህ ነው። የስርዓት ወጥነት አላቸው። ለቤተክርስቲያኒቱ እንዲኖር አውቀዋል። ቄሱ የሚለብሰው፣ መነኩሴው የሚለብሰው፣ ጳጳሱ የሚለብሱት የታወቀ ነው ተለይቶ። አሁን እኛ ቄሱ አስተዳዳሪም ይሄንን ፈረጅዬ ይለብሳል። ሊቀ ጳጳሱ የሚለብሱት ያኑ ነው። ድንበር የለንም ማለት ነው። ቄሱ የሚያደርገው መስቀል፣ ጳጳሱ የሚያደርገው መስቀል፣ መነኩሴው የሚያደርገው ይለያል። ወጥነት አላቸው። ስዕል አሳሳላቸው ወጥነት አለው። እኛ አንዴ ጠየም፣ አንዴ ቀላ፣ አንዴ እንደው ቅልም ያለ ስናደርግ በግብጽ ቤተክርስቲያን ለምሳሌ የስዕል ዶግማ ልንገራቸው። ግብጽ ውስጥ ስዕል ሲሳል ራሱ ትልቅ፣ አይኑ ጎላ ጎላ ያለ፣ ጆሮው ተለቅ ያለ፣ አፉ ጠበብ ያለ ነው ማንኛውም ቅዱስ ሲሳል። ይሄ በቅዱስ ሲኖዶስ ላይ ተወሰነ። ራሱ ትልቅ ነው ማለት ቅዱሳን ብዙ የሚያስቡ ናቸው ነው። 2 ጆሮ ማለት ብዙ የሚያዳምጡ ናቸው፣ ለእግዚአብሔር የተከፈተ ጆሮ አላቸው ነው። አይናቸው ጎላ ጎላ የሚለውት እግዚአብሔርን የሚያዩና አስተዋዮች ናቸው ነው። አፋቸው ጠባብ መሆኑ ግን ብዙ አይናገሩም። ይሄ የስዕል ቀኖን አላቸው። ይሄ ወጥ ነው። ቤተ ክርስቲያን አሰራራቸውም እንደዚሁ ነው። አንዱ ወደዚህ ጠመም፣ አንዱ ቀላ አያረግም። አንድ አይነት ነው። በአንድ ካቴድራል ውስጥ የሚኖሩ 24 ቀሳውስት ናቸው። ከፍተኛው ትልቁ ካቴድራል በቀዚያ ከዚያ ቁጥር ብር አለኝ ሀብት አለኝ ብሎ አንድ ካቴድራል ተጨማሪ መቅጠር አይችልም። ቀኖን አለው። ትንሹ ቤተክርስቲያን ጠበብ ያለው ቤተክርስቲያን ስንት ቄስ ይቀጥራል? ትልቁ ስንት ቄስ ይቀጥራል? አንድ ገዳም ስንት መናኝ ይኖረዋል? በቀኖና የታጠረ አላቸው።
ካለባበስ እስከ ሁለንተና ማለት ነው። ስለዚህ የስርዓት ወጥነትን ያመጡት ገዳማውያን ናቸው ማለት ነው። ቤተሰብ ላይ በጣም ስራ ሰርታለች፣ ባለትዳሮችን ማለት ነው። ይሄም ምን በማድረግ ነው ያፈራችው? ህፃናትን ከ3 ዓመት እስከ 6 ዓመት ላሉት ትምህርት አለ። ከ6 እስከ 12 ላሉት ትምህርት አለ። ከ12 እስከ 18 ላሉት ትምህርት አለ። ከ18 እስከ 26 ላሉት ትምህርት አለ። ከ26 እስከ 40 ከ40 እስከ 50 ትምህርት አለ። በዚህ ትምህርት አማካይነት አንጸው ያሳድጓቸዋል። ሲጋቡ ምን ያደርጋሉ ምትትሉኝ? ከተጋቡ በኋላ እንዳይፋቱ በፓርላማ አጸድቀዋል። ክርስቲያኖች ሲመጡ እንዳታፋቱብን ብለው ማለት። ግብጽ ውስጥ መፋታት በህግ ያስቀጣል። ማን? ክርስቲያኑ። ይሄን ያደረጉትን ማን ናቸው? ገዳማውን መክረው ናቸው። አሁን የኛ ቤተክርስቲያን እንደዚህ እንዳታረግ የሆነው ምንድነው? እኛው ስላልሰራን። ብንጠነክር ልጆቻችን ቢጠነክሩ ይሄ ይመጣል። መፋታት ክልክል ነው የሚለውን በእስላማዊ ፓርላማ እንዲጸድቅ አድርገዋል። ለምን? አቅም ስላላቸው ማለት ይህን አድርገዋል። አይፋቱም፣ ፈጽሞ መፋታት አይቻልም። ከዛ ምን አድርጋለች? ዲያስፖራ ላይ የሰራችው ስራ አለ። የዲያስፖራ ኮሚኒቲውን በደንብ ነው የምትይዘው። የእኛን ሀገር ዲያስፖራ ተመልክቱ። እንደፈለገ ሲከፋው ጳጳሱን አልቀበልም ይላል። ሲከፋው ደስ ሲለው የራሱን ቤተክርስቲያን ይከፍታል። ከአንዱ ቤተክርስቲያን ሲያኮርፍ የራሱን ቦርድ ይከፍታል። እዚህ ውስጥ ምን አድርገዋል ግን? አንድ ምእመን ከግብጽ ቤተክርስቲያን ደብዳቤ ካልያዘ የትም ሀገር ቢሄድ፣ ፈረንሳይ ቢሄድ፣ አሜሪካ ቢሄድ ንስሐ አባት መያዝ አይችልም፣ እዚህ ወረቀት ይዞ ካልሄደ። ይህንም በደንብ ስራ ሰርተውበታል። መንፈሳዊ ፍርድ ቤታቸውን አጠንክረውታል። መንፈሳዊ ፍርድ ቤቱ ስለጠነከረ ክርስቲያን ቢጣላ ሂዶ ከፖሊስ አይካሰስም። እዛ መንፈሳዊ ፍርድ ቤት ይካሰሳል፣ እዚያው ይጨርሳሉ። ክርስቲያኖች በዳኛ ተካሰው አያውቁም። ያውን ያደረጉት ነው። ለአባታችን በእውነቱ እግዚአብሔር ረጅም አገልግሎትን ምን ያድርግልን። ቤተክርስቲያን ይህንን ተሞክሮ አምጥታ ተግባራዊ ካላደረገች ቤተክርስቲያን አሁን ካለባት ችግር የባሰ ከፍተኛ ችግር ሊገጥማት እንደሚችል መረዳት ይገባል። ቆየት ያለ ቪዲዮም ቢሆን ግን እዩት። ይዘውት ነው ከሴተኛ ዳሪ ጋር ተይዞ እዩት። ይሄን ሰውዬ እንደምታዩት ያው ሾርት ሊያረግ ገብቶ ነው። ሞለክሴ ነው፣ ትግሬ ነው። እንደምታዩት ሾርት 500 ብር ከፍሎ ይህ የምታዩት ሰውዬ ከሴተኛ ዳሪ ጋር ተይዞ ነው እንግዲህ። ዛሬ ምንም ማንም አሁን ይሄን ሰውዬ የሚከለክለው የለም። አንዱ ቦታ ላይ ሄዶ ተቀጥሮ እያገለገለ ይሆናል። ስርዓት የለማ፣ ቀኖና የለማ። አንዱ ጋር ጥፋት አጥፍቶ ሌላ ጋር ሲሄድ መሸኛ አምጣ ይባላል። ይገባል፣ በቃ ይቀድሳል። ገጠር ቤተክርስቲያን አንዱ ላይ ይገባል። በቃ አስተዳዳሪ መዋቅራችን በዚህ ልክ የወደቀ ነው። ስርዓት የለሽ ሆነናል ማለት። አባቶቻችን ጥንቅቅ ያለ ቀኖና ሰርተው ሰጠውን ነበር። አሁን ላይ ያሉ የቤተክርስቲያን አስተዳዳሪ መዋቅር ላይ ያሉ አባቶቻችን ደካማ አስተዳደር መዋቅር ለዚህ ችግር ዳርጎናል ማለት ነው። ሌላው ደግሞ ባለ ድሪዱ ባለ ጸጉሩ ስለራሱ ተናግሮ የማይጠግበው ሁልጊዜ ራሱን ብቻ የሚሰብከው አንድ ቀን ራሱን ዝቅ ሲያደርግ ሰምተነው አናውቅም። ምን ይላል? እናዳምጠው። ራሴ ቅዱስ ነኝ ይላል ማለት። ይህንን ሰው ይከተላል። እንዲህ አይነት ጸጉሩን አሳድግ። እንግዲህ ቅዱስ ጳውሎስ ወንድ ልጅ ጸጉሩን ሊያሳድግ አይገባውም ብሎናል በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 15 ላይ። ወንድ ልጅ በፍጹም ጸጉር ማስረዘም የለበትም። ይሄሳ የወንጌልን ሕግ ጥሶ ለራሱ ሕግ አበጅቶ ፈዋሽ ነኝ ብሎ መጣ ማለት። ባህታዊ ርዕሰ ባህታዊ። እኔ በጣም የሚገርመኝ ደግሞ ጳጳሳት ሳይቀር ይህንን ርዕሰ ባህታዊ ምናምን ቅዱስ ያሉትም አባት አሉ። ቅዱስ ይህንን አባት ቅዱስ ያሉትም አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ የሚባለው ፓትርያርኩ ብቻ ነው። እኒህን አባት ግን ቅዱስ ያሉ ሊቀ ጳጳሳት የአዊ ሀገረ ስብከትን ሲበጠብጡ የነበሩ እመጣባቸዋለሁ፣ በዚያም እመጣለሁ። የዚህን ሰውዬ ወንብድና ግን ላሳያችሁ። ታዲያ እኔን የምትለኝ ለምንድን ነው? አንተ ምን አቀለበለ? አንተማ የኛ ጠላት ነህ። አዎ ተው ምን ጠላት የምታደርጉኝ? ወይ እኔ ነኝ የምጠላችሁ ነው እናንተ ነው የምትጠሉኝ? የዚህ ነው ተርጉምልኝ። እኔ ነኝ የምጠላችሁ ወይስ እናንተ ነው የምትጠሉኝ? አንተ ነህ
እናንተ አጠሉኝ ምን አንጠራ አዎ እንደኖር ነው የምትፈልግ ብትኖርም ምንም ብትል ዙሮለኛ ምንም አሁን ብሞት ታርፋላችሁ እንግዲህ ነፃ ትወጣላችሁ ነው ስም ምን ወጣው መስራት እሱ ይንገረኝ አሁን እኔስ ሞት ሰው ከሞተ በኋላ አፈር ነው የሚበሰብስ አፈር ነው የሚገባ እዛ በኋላ ነፃ ነው ይሻላችኋል ወይስ ይበሳችሁ ይበሰናል እንጂ ምን ይሻለናል እንዴት ከሞት በኋላ ምን ቀና ብያያችኋለሁ እስካሁን ያለቀስክበትን በየት ነው ያሁኑን ባለ ኋላ ምን ይሆነኝ እንደውም ወደ ሰማይ ነው እንጂ የምታደርገው ወደ መሬት ማንደማንኛው ሰዓት ውሸት ነው ይረሳው አይደል አትለምን ሰዓት ነካ እስኪ አንተ አንድ ቀን 5 አወስ ስትሰራ ጥላዝራን ተናገር ራስህ እስኪ ጠይቅ የለምኛ አላውቅም ቤተክርስቲያን ያተለመንም የኔ ቤተክርስቲያን አትለምንም ታውቃለህ ለዚህ ነው እነሱ ግማሹን ለራሳቸው ከ190 የነሱ ነው 10 ነው አየው ኮሚቴ የምትሆኑ እዳ አለባችሁ ህንጻ ሰሪ ኮሚቴ ከቀናት በኋላ ሌባ ነው የሚያደርገው ነገርኳችሁ እያየሁት ነው ከቀናት በኋላ ልባችሁን ይቀይረዋል በታማኝነት ኮሚቴ ሆኖ የሚሰራ መታደል ነው ገንዘባቸውን እያወጡ ጊዜያቸውን ያባከኑ የሚሰሩ አሉ የታማኞች አንዳንዱን ጠጋይልና እንኳን ሌላ አልቆል ይመረቅ ሲል ትንሽ እንለምንበት ነው እሺ ስማት እኔንም እስቲ ስደበኝ የራንተን ምን ብለን ነስደብክ እስኪ አንተ ሌላ ምንም ማታንቺ አንተን ዝቅ ለማድረግ ስንፈልግ የበረሃው መናኝ ኧረ ስንቱን ነገር ያርግ መጣፍ የ50 ብር የ10 ብር መጣፍ 300 400 ብር ይሸጣል ፎቶን እንዴት ይሸጣል እሱ ማን ነው ኢየሱስ ክርስቶስ ራሱ እኮ ፎቶ ይሽጡልኝ አላለም እሱ ግን ፎቶን ይሸጣል ስሙ በዓለም ገነነ ለምን ይገናል ዝቅ ማለት አለበት ማለት ይያለ በየከተማ በየሀገሩ በየውጭ ሀገር ሁሉ ልቀቅ አገለላለን በኢንተርኔት ለቃችሁታል አዎ አሁንም ራሱ እህቷ በኮይታ አለች እቺን እንዴት ይዘናት ይደን እኮ ማለት እህትያም ብራን ትልቅ አንተ ስለምትነካ ትልቅ እኔ ተሳደባለች አዎ ተሳደባለች አታውቅም አለማውቃት ይችት ምን እያለች ነው የምትሰድበኝ ምን ዋነክቸባት ነው የምትሰድበኝ እንዴት የበረሃው መናኝ ፎቶውን ይሸጣል ምንድናት እሷ ምንድናት ላይ የማን አባል ሆና ነው ለሞን በግሏ ነው የመናፍቅ እነሱ ተብላ ምንም እኮ አታውቅም የስም ግን የመቤቴ ማርያም ይወዳል ግን ተዋት ግን ቢሆን ገንዘቧን አጥቃውን ጀምሮ ገንዘቧን እንዳተነካባት ያልነካም ብትለኝ ታስሬያለሁ ሲጀመር ግን ማን አሰረ አንተ የበረሃው መናኝ እዚህ ቆር ለናጠቀ ዱባይ ያለ ያስተርከኝ ዱባይ መች መጥቼ ወይ በመንፈስ ቅዱስ በሳት ተረገላ ነው ወይ በነፋስ ነው ወይ በባህር ሰረገላ እንጂ በነፋስ እንዴት በነፋስ ማን ነው መላኩን ገብርኤል ነው አንተ ግን ሳትን ከመላኩ አውይ ይሄ ፈረደበት መላኩ ገብርኤልማ ወይ ያሰረኝ ጉዳለ ወይ አታውቅም ምን አረገ ገብርኤል ምን አረገ ወጥቶ ግሩ ስልጣለኝ የበረሃው መናኝ የወንቀሸቱ ገብርኤል ነው ወደ እኔ ግብረ ሰሬታ ወጥቶ ግሩ ስልጣለኝ አለችው አታፍም ትንሽ እንኳን እቺ ደረቅ እስኪ አሁን ትመለሳለች ማለት ተፈለገ ወረት አላዘች ባዶ እጇን የመጣች ነው ይበቃታል መስገን መስገን ያግናለች ወንድ ስትሆን ወንድ ሲያርሱ ታርሳለች ሲያመርቱ ታመርታለች አየው ጀግና ወንድ ጀግና ነች ባቴ ወለተ መስቀል ባልወልድ ጋር ሸንኮራ ላይ ያለከው እውነት እንደው ይሄን ታምር አሳየኝ ከእግሩ ስር ጣለኝ እኔ ተክለ ሃይማኖት አንተ እናቴ ባገርክ የተወለደችው ወለተ መስቀል የደብረ ሊባኖስ ተክለ ሃይማኖት ከበረሃው መናኝ ከአባቴ እግር ስር ጣለኝ እንዴት እናት አባቴ ታስረው ይኖራሉ እኔ እያለሁ ብላ እንዴት ተቀጣጣል ሰው ደረቱን ይመታል ሰው ሲመታ አሁን ይፈቱላታል ዘመዶቿ ይፈቱላታል አሁን ወይኔ ዘመዶቿ ካንተ ቁጥር ይበዛሉ ግን አንድ ነገር የለም አባቷ መስክሯል መጥቶ ሳልነግርክ ልንገርክ ድነው ተፈውሰው ጸበሉን ከዚህ ለምና በሰው ለምና ወሰደችለትና ለናሷ ማንም እኮ አቅም የበረሃው መናኛ አባቴ እንደገባች ማንም እናቷ በድብቅ ከነገራት አባቷ አያውቅ ዘመዶቿ ተፈተዋል ከታሰሩበት ሴጣን አሁን ሲሉ ደስ አለ ምን ያዳም ልጅ አላለ ምን ያደርግልኛል ምንም ይኸውልህ እዚህ ጋር ሆነው ጣፍስ ፈሪሳዎች በቅናት ተሞልተው አይሁድ ደግሞ እንደዚሁ ፈጣሪን እየመጨመቁ ታውቃቸዋለህ ጣፍስ ፈሪሳዎች ዛሬም አሉ ጣፍስ ፈሪሳውያን አሉ ምልክትን የሚያሹ አይሁድ በቅናት ሲመላለሱ ጣፍስ ፈሪሳዎች ደግሞ ምልክትን
የ38 ዓመት መጻጉዕን ሲያስነሳይ ካልና አልጋ ተሸክሞ ሲጠራለን ታስነሳዋለህ የሚያረጋ አይሁድ ምልክትን ይፈልጋሉ የግሪክ ሰዎችን ጥበብን ይሻሉ ይላል መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 23 እንዴ ነው የሚጠቅሰው መንፈስ የልጅቱ ዕውቀት ነው ያንተ ዕውቀት ነው አሁን ወይ ልጅቷ ማስተር ዲግሪ ይዛ ዛሬ እሷ ምን ተከምርክ ቆርለች ዋና ዘንበት ተማሪ ነበረች ዘመናዊ ተምራለች አልተማረች ግማሽ ተምራ አይማኑ ውር የዱዳው አይኗን አጉራት ነበር ወሮና ሳጥና ይላለን እኮ ተልከን የገባን ቀንዳለ ቀንድ በስርዓት ነው እንደዚህ ያለ ለዛ ክንፋለ ተወገኛለህ እሺ አንተንማ ማናቅም ሰጥቶኝ ነው ይንተከምክ ካሉን ምርኪው ተወገዋለህ ከሰከማት ለቀልኝ አንዱ ድረሽ ልልቀቅ አሁን ተወጋችሁ ልልቀቀውና ይምጣና ፍለስለስ ያውጣ ታቸው አከነጌ ማለት አስመሳያቸው አስመሳይ እውነት የኔ ልጆች ታማኝ ልጆች ናቸው ለአንተ ፊትማ እግርስ ከንበርከከ ይሰግዱልሃል ግን ካንተ ለፍ ብለህ አባይን ሻገር ሲሉ ያሁን ይሄ መልክ እንግዲህ እንዳያችሁት ነው። እዚህ ቪዲዮ ላይ አስተውላችሁት ከሆነ መንፈስ ያለባት ያች ልጅ ስለ ፎቶ መሸጥ ስታነሳ እዚህ ላይ መናገር ነበረባቸው። ትክክለኛ ቢሆን ኖሮ መናገር ነበረበት። ፎቶ እንዳትሸጡ እንደሚሸጥ ብዙ በርካታ መረጃ አለ። ደረሰኛ አለ፣ ምን አለ ይሄው እንደምታዩት አለ በርካታ መረጃ። ፎቶ ይሸጥ እንደነበር በሰበካ ጉባኤ ይሸጥ እንደነበር የደቡብ ጎንደር ሀገረ ስብከት ይሄ ተናገረው ነው። በቃ በግልጽ ውንብድናቸውን ቅጥፍናቸውን የደቡብ ጎንደር ሀገረ ስብከት ደብዳቤ ጽፏል ለክልሉ ለደቡብ ጎንደር ዞን ጽፏል። የደቡብ ጎንደር ሀገረ ስብከት በርካታ ደብዳቤዎችን ጽፎባቸዋል። ከቀኖና ቤተክርስቲያን ውጭ ናቸው ብሏል። የሚያስፈጽመው ነው የጠፋ። የሚያስፈጽመው ለምን እጃቸው ረጅም ነው? ለምን እጃቸው ረጅም ነው? ይፈራል። ብዙዎቹ ይፈራሉ። አይናገሩም፣ ጉዳይ አያስፈጽሙም፣ ጠንከር ብለው አይሄዱም። በቃ እንደኔ ሚዲያ ላይ ከመለፍለፍ ውጭ ምንም። ለምን? ምዕመኑ ተወስዷል። አእምሮውን እጥብ አድርገውታል። ብሬን ወሽድ አድርገውታል። የራሳቸው ተከታይ አድርገውታል። የኢትዮጵያ የዓለም ብርሃን አባል ሆኗል። አብዛኛው የአባ ዮሐንስ ደጋፊ በሙሉ ማለት ይቻላል የኢትዮጵያ የዓለም ብርሃን ተከታይ ነው። ማህበረ በኩራት የሚባለው በሙሉ እንደዚህ ያለ ይሄንን የመሳሰለ ነገር ነው። የውስጥ የቤተክርስቲያንን ችግር የውስጥ የቤተክርስቲያንን ጠላት በማዳከም ኦርቶዶክሳዊ ቤተክርስቲያንን መታደግ ይቻላል። የቤተክርስቲያንን ቀኖና አክብሮ በማስከበር ከአባቶቻችን የተቀበልናትን ርትዕት ተዋሕዶ ቤተክርስቲያንን ወደፊት ማስቀጠል ይቻላል። ከዚያ ውጭ ግን ዝም ብለን ከተኛን አናገኛትም። ለልጆቻችንም ማውረስ አንችልም። ዛሬ ግን እውነቱን ነጭ ነጯን ለኦርቶዶክሳውያን አሳውቀን ችግሩን ነግረን የመፍትሄ አካል እኛ ምዕመናን መሆን እንደምንችል ካሳየ ነው መንገዱን ከነገር ነው ቤተክርስቲያን መታደግ ይቻላል። የቤተክርስቲያንን ችግር ጳጳሳት ብቻቸውን አይፈቱም። የቤተክርስቲያንን ችግር ሲኖዶስ ብቻውን አይፈታው። የቤተክርስቲያንን ችግር ለመፍታት እኛ ምዕመናን መረባረብ አለብን። ለምን ብለን መጠየቅ አለብን። ስርዓተ ቤተክርስቲያንን ቀኖና ቤተክርስቲያንን አውቀን ተረድተን ተጥሶ ስናገኘው ለምን ማለት አለብን፣ መቃወም አለብን። ጥንት አባቶቻችን ወደ ጵጵስና ሲመጡ የምዕመናን ድርሻ 100% ነበር። ምዕመናን አይሆንም ካሉ ለጵጵስና ማዕረግ የበቃ አይደለም ብለው ከተቃወሙ አይሾምም ነበር። ዛሬ ግን እንደዛ አይደለም። ገንዘብ ያለው ይሾማል። ቅድስት ቤተክርስቲያንን ከውስጥ ጠላት ለመጠበቅ ራስን መጠበቅ፣ እንደ ምዕመን ራስን መጠበቅ፣ ሲቀጥል ደግሞ ምዕመናንን ማንቃት፣ የቅድስት ኦርቶዶክሳዊ ቤተክርስቲያንን አስተምሮ ኦርቶዶክሳዊ አረዳድ ምዕመናን እንዲያውቁ ከፍተኛ ጥረት ማድረግ፣ እንደዚህ አይነት ሚዲያዎችን እንደ ምርሎታሚን አይነት ሚዲያዎችን ማብዛት፣ ነጭ ነጯን መናገር፣ አለመፍራት፣ ለሰማዕትነት ራስን ማዘጋጀት፣ መተባበር፣ አባቶቻችንን መጠየቅ፣ ትክክል ያልሆነውን ትክክል አይደለም መስተካከል ያለበት መስተካከል አለበት ብሎ ህዝባዊ ማዕበል ማስነሳት ሁሉ ያስፈልጋል።
ማስነሳት አለበት። ዝም ማለት አይገባም። ትህትና በልክ መሆን አለበት። አድርባይነትን፣ ሆዳምነትን ማስወገድ፣ ሊቃውንቱን ወደ ሶሻል ሚዲያው ማምጣት። ሚዲያ አራተኛው መንግስት ነው ተብሏል። ተገዳዳሪ ነው ተብሏል። ስለ ሚዲያውን መያዝ ሐሰተኞች ሚዲያውን በብዛት ይዘውታል። እውነተኞች ደግሞ ሚዲያው ላይ እንዲመጡ ከፍተኛ ጥረት ማድረግ። በሀገር ውስጥም በውጭም ያላችሁ ኦርቶዶክሳውያን ለኦርቶዶክሳዊት ቤተክርስቲያን ቀኖና መከበር የምትተጉ ሐሳባን የምትቃወሙ እህት ወንድሞቻችን ያላችሁን አቅም ሁሉ ተጠቅማችሁ እንደ መድሎተ አሚን አይነት ሚዲያዎችን ማብዛት አለባችሁ። ከየስርቻው እየወጡ እንደዚህ አይነት ሐሳባንን የሚቃወሙ ሚዲያዎች መብዛት አለባቸው። በእኔ በኩል ያለው ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም። የሃይማኖት ሚዛን